ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። ቲክቶከሯ ኢቫን ወይም ደግሞ ወንጌላዊት እንግዲህ በዚህ አለባበሷ ነው በቁጥጥር ስር መዋላ የተረጋገጠው። ታዋቂዋ የቲክቶክ ፈጣሪ ምስጋና ለፌደራል ፖሊስ ቴንኪው በጣም ቴንኪው። አንዴ ሁላችሁም ከመቀመጫችን ብድግ ብለን ለመጋቢ አዲስ በጋሻው ደሳለኝ እናጨበጭባለን። የሚሰገድለት አንዳል ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ በሶስተኛው የቲክቶክ ክሬቲቭ አዋርድ ላይ እንዲህ አይነት ህገወጥ የሆኑ አለባበሶችን ለብሰው የተገኙ አካላቶች ላይ በጋራ ስንጮ ነበር። እንግዲህ የፌዴራል ፖሊስ በቁጥጥር ስር አውሏቸዋል። እጅግ በጣም ደስ ይላል። ስለዚህ ነገር በስፋት እንመለከታለን። ሌላው እንግዲህ በጋሻው ደግሞ መቼም ኦርቶዶክስን አይተዋትምና አንዳንድ ነገሮችን እያለ ነው። ስለዚህ ማስቀኛቸዋለሁ። ሌላው የምናየው ደግሞ እንግዲህ ጋዜጠኛውን ሰምታችኋል። ያው በግብረ ሰዶምነት ተጠርጥሮ ኦልሬዲ እጅ ከፍንጅ ተይዞ ማለት ይቻላል የተለያዩ መረጃዎች እየወጡ ነው። ስለሱና ሌሎች ነገሮችን በስፋት የምንመለከትበት ነው። እስከ ፍጻሜው አብራችሁን ቆዩ። እስቲ ዛሬ ላይክ እንኳን 1000 ይግባ። ሁላችሁም ላይክ አድርጉት፣ ሼር አድርጉት። እስቲ ዝም ብላችሁ በኮሜንት ሴክሽን ላይ ደግሞ እግዚአብሔር ይመስገን እያላችሁ ጻፉ። እውነት እግዚአብሔርን ማመስገን ስላለብን እግዚአብሔር ይመስገን ብላችሁ ጻፉ። እስቲ በቅድሚያ ይሄንን ውሸት እናጋልጥ። ዛሬ በጋራ ይሄን ውሸት እናጋልጣለን። እንግዲህ መግቢያችን ላይ የነበረው ቪዲዮ ላይ አንዳንድ ፕሮቴስታንቶች፣ ሁሉም አላልንም፣ አንዳንድ ፕሮቴስታንቶች ያልተገባ ፕሮፓጋንዳ ለመስራት ሲሞክሩበት የነበረ ነው። በቪዲዮ ላይ ያሉትን ካህን ጨምሮ በአካባቢው የሚገኙ ከ40 የበለጡ ምዕመናን የፕሮቴስታንት ቤተ እምነት ምርቃት ነበር አዳራሹ። እዛ አዳራሽ ምርቃት ላይ ተገኝተው ነበርና በጣም በሚያሳዝን ሁኔታ እኚህን ካህን ደግሞ ወደ ፕሮቴስታንት ቤተ እምነት የሄዱ አስመስለው ለማቅረብ የውሸት ፕሮፓጋንዳ ሲሰሩ ነበረ። ካህኑ አባታችን እንዲሁም ደግሞ በርካታ ምዕመናኖች እዛ ቦታ ላይ ተገኝተው የነበረው ያንን የአዳራሽ ምርቃት ለማከናወንና በዛ ላይ ለመሳተፍ ነበረ። ያው በምድር ላይ ስንኖር ደግሞ እንደ ሃይማኖተኛ ብቻ ሳይሆን እንደ ማህበራዊ ኑሮም ደግሞ እርስ በርስ የሚያገናኙን በርካታ ነገሮች አሉ። ከዛ ውስጥም ደግሞ አንዱ ይሄ ሆነና እንኳን ደስ አላችሁ ለማለት እዛ ቦታ ላይ ሲገኙ በዛ ቦታ ላይ ደግሞ የሚገኙ አንዳንድ እንደው ያልተገባ ስራን የሚያከናውኑ ፕሮቴስታንቶች ይህን ቪዲዮ ቀርጸውት ክቡር አባታችንን የፕሮቴስታንት እምነትን እንደተቀበሉ አድርገው ለፕሮፓጋንዳቸው ሲያውሉት ነበርና ክቡር አባታችን ሃይማኖታቸውንም አልቀየሩም፣ ወደ ፕሮቴስታንትም አልተለወጡም። በዚህ አጋጣሚ ግን እሳቸውም ሆኑ ሌላ ማንም ሊቃነ ጳጳሳትም ወደ ፕሮቴስታንት ቤተ እምነት ቢቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግለሰብ ላይ፣ በካህን ላይ፣ በዲያቆን ላይ፣ በጳጳስ ላይ ያልተመሰረተች ናትና እንደዚህ አይነት ያልተገባ ስራዎችን እየሰራችሁ በማህበራዊ ኑሮ እርስ በርስ እየተደጋገፈና በጋራ የኖረው ማህበረሰብ ባትነጣጥሉ ጥሩ ነው። እንግዲህ በመጽሐፋችን ቢቻላችሁ ከሰዎች ጋር ሁሉ በሰላም በፍቅር ኑሩ ይላልና እንግዲህ በአንድ አካባቢ ስንኖር የተለያየ ማህበረሰብ ነው ያለው፣ የተለያየ ሃይማኖት ተከታይ ነው ያለው። እንግዲህ እኚህ ካህንም በፕሮቴስታንት ቤተ እምነት የፕሮቴስታንቱ ቤተ እምነት ሲመረቅ አዳራሻቸው ሲመረቅ በዚህ ምርቃት ላይ ነው የተገኙት። ለምን ተገኙ ማለት አንችልም። ምክንያቱም በአካባቢው በተለያየ ነገር ከፕሮቴስታንቱ ጋር ይኖራሉና እንዲህ አይነት የሰላም የሆነ ኑሮ ለመኖር ሰላማዊ ህይወት ለመኖር ሰላማዊ መንገድን ለመቀጠል በሃይማኖት ባይገናኙም እርስ በርስ ግን ተከባብረው ይኖራሉ ማለት ነው። ለምሳሌ በወሎ ብትሄዱ በተለያየ ቦታ ብትሄዱ የእስልምና እምነት ተከታዮች ቤተክርስቲያን ሲመረቅ ብፁዓን አበው ሊቃነ ጳጳሳት ወይም ካህናት ደግሞ መስጊዶቻቸው ሲመረቁ በእንዲህ አይነት በዓላት ላይ ይገኛሉና እኚህ ካህን ተገኝተዋል። ትንሽ ግን ችግሩ ምንድነው? አሁን ይሄን ያለ ያስፕሌች ያለው የምትመለከቱት አሁን ዳንሱ አብሮ የዘለሉ ሲያረጉት የነበረው ብዙዎች ለፕሮፓጋንዳ ተጠቅመዋል። እኚህ ካህን ግን አልተቀየሩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ካህኑ ወደ ፕሮቴስታንት መጡ እያሉ የሚያወሩት ሌሎች አጀንዳ መስጠት የሚፈልጉ አካላቶች እንደሆኑ እንድትገነዘቡ እንድትረዱ እንፈልጋለን ማለት ነው። እሺ እስቲ በቁጥጥር ስር ወደ ዋሉት እንለፍ። ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፖር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰር
ጦርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ኢድሪስ እና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆኖ እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። ቲክቶከሯ ኢቫን ወይም ደግሞ ወንጌላዊት እንግዲህ በዚህ አለባበሷ ነው በቁጥጥር ስር መዋላ የተረጋገጠው። ታዋቂዋ የቲክቶክ ፈጣሪት በትክክለኛ ስሟ ወንጌላዊት ገብረ እንድሪያስ በርሄ ዛሬ እንግዲህ በፌዴራል ፖሊስ በቁጥጥር ስር መዋሏ ተሰምቷል። እንግዲህ ይህ አለባበሷ በበርካታዎች ዘንድ ከሰሞኑ መነጋገሪያ ሆኖ ነበረ። ከባህልና እንዲሁም ደግሞ ከህግ አግባብ ጋር የሚጋጭ አለባበስ በመባሉ ነው እንግዲህ በቁጥጥር ስር የዋለችው። ምርመራው ከተጠናቀቀ በኋላ ጉዳዩ በህግ ሂደት ተይዞም የሚጠበቀው ውሳኔ ለማግኘት እንደሚቀርብም የፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? የኢትዮጵያ ፌዴራል ፖሊስ እነዚህ ምስሉ ላይ የምትመለከቷቸው ታዋቂ ቲክቶከሮችን ጃኒና ኢቫን ኢድሪስ ሙሉ ስማቸው ዮሐንስ መኮንን ኃይለማርያም እና ወንጌላዊት ገብረ እንድሪያስ በህሬን ጨምሮ ሌሎች 5 ተጠርጣሪዎችን እንግዲህ በመያዝ ምርመራ መጀመሩን አሳውቋል። የምርመራውም ጭብጥ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የኢትዮጵያን ባህልና እሴትን ያፈነገጠ አለባበስን በመልበስ በቀጥታ ስርጭት ታይተዋል የሚል ሆኗል። እንደዚህ አይነት አለባበሶች ትውልዱ ላይ ያሉታዊ ተጽዕኖ እንዳያሳድሩ ተጠርጣሪዎቹ ላይ የተጀመረው ምርመራ አጠናክሮ እንደሚቀጥል ነው የኢትዮጵያ ፌዴራል ፖሊስ ያሳወቀው። እስኪ እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በእውነት ደስ የሚል ነገር ነው። ይሄ ነገር ሁልጊዜ ምለው በእንጭጩ ካልተቀጨ ነገ ከነገ ወዲያ መወጣት ወደ ማንችለው ነገር ውስጥ እንገባለን። አሁን እስቲ ምን ይመስላችኋል? ይታያችሁ እንዲህ አይነት አለባበሶችን ለብሰው ያውን በርካታ ሰዎች በሚያዩት ቴሌቪዥን ሁሉ ሲተላለፍ ከ55,000 ሰው በላይ በአርቲስት ቲቪ ነው ባልተሳሳት ስሙ ሲከታተል የነበረ ነው ማለት ነው። እንዲህ አይነት ኢትዮጵያነትን እኮ አይወክሉም። ኢትዮጵያዊነትን አያንጸባርቅም። ከምዕራቡ ዓለም ያመጣነውን አጸያፊ የሆኑ ህገወጥ የሆኑ አለባበሶች ናቸው። ምንን ለማስተማር ነው? እነዚህ እኮ ኋላ ተልኮ ያላቸው ሰዎች ነው ይመስሉ። ምን አለ አበሻ ቀሚስ 3 ሚሊዮን ብር ነው ለዚህ ልብስ አወጣሁት ስትል ነበር ይቻላል። 3 ሚሊዮን ምን አለ ድሃ ብትረጂበት? ምን አለ አበሻ ቀሚስሽን ለብሰሽ ብትገኝ? ምን አለ ክብርሽን ጠብቀሽ? ገላሽ እኮ ሰውነትሽ ክብር ነው አይደል? ክብርሽን ጠብቀሽ። ይሄ ጃኒ የተባለ ዮሐንስ ነው። ይህ ሴት አለባበስ እንደ ሴት ቦርሳ ይዞ ሴት እንደ ጌ ይመስል ማለት ነው። እንዲህ አይነት ነገሮችን ለማንጸባረቅ የሚፈልጉ አካላቶች እስኪመስል ድረስ እንግዲህ የህዝቡን ጩኸት፣ የህዝቡን ድምጽ፣ የህዝቡ ስነ ምግባር፣ የህዝቡን ባህል የጠበቀ አይደለም ብሎ ፌዴራል ፖሊስ ይሄን አድርጓል። በጣም የሚያስደስት ነው። ነገ ከነገ ወዲያ የሚመጡ ልጆቻችን፣ ነገ ከነገ ወዲያ የሚመጣው ትውልድ እንዲህ አይነቱ ነገር ነውር እንደሆነ እየገባው ይሄዳል። ዝም ካለንስ እየበዛ ወሮን ይቀራል። ነገ እናውጣው ብንል እንዴት አድርገን ይበዛላ? ቁጥራቸው በበዛ ቁጥር መብታችን ይከበር ይላሉ። ገብቷችኋል አይደል? ቁጥራቸው በበዛ ቁጥር መብታችን ይከበር ይላሉ። ይሄን ቪዲዮ ስንሰራ ብዙዎች እንደማይደሰቱ እናውቃለን፣ ግን ትክክል አይደለም። አንድ ወንድሜ እንደውም ምስጋና አቅርቧል ለፌዴራል ፖሊስ። እንስማ። ምስጋና ለፌዴራል ፖሊስ። ቴንኪው በጣም ቴንኪው። እንደዚህ አይነት ከማህበረሰብ እሴት ያፈነገጡ ነገሮችን በዚህ መልክ በቃ አስባችሁ አቅዳችሁ እንዲህ ስላደረጋችሁ እናመሰግናለን። እኔ በነገራችን ላይ ብዙ ጊዜ የፌዴራል ፖሊስ፣ የመከላከያ፣ የሌሎችም የደንብና ስርዓት አስከባሪ ልብሶች ባልተገባ ሰው ሲለበሱ ብሽቅ ንድድ ቅጥል የሚያደርገኝ ለምንድን ነው? ስራው እጅግ በጣም የተከበረና የሀገር ህልውና ስለሆነ ነው። እንደዚህ ደግሞ የማይገባ ባህሪ ያላቸው ለሀገር የማይጠቅም ከባህል ከእሴት ያፈነገጠ ነገር የሚሰሩ ሰዎችን በዚህ መልክ በቁጥጥር ስታውሉ ደግሞ ፍቅሬ እንዲህ ነው የሚንፎለፎለው። እንዲህ ይንፎለፎላል። ደስ ስለሚለኝ ሰው ስለታሰረ አይደለም፣ ህግ ስለተከበረ ነው ደስ የሚለኝ። ደስ ብሎኛል። እንኳን ምስጋና እናመሰግናለን። በእውነት በእንዲህ አይነት ነገር መመስገንም አለባቸው። መልካም ሲሰሩ፣ ጥሩ ሲሰሩ መመስገን፣ የህዝብ ድምጽ መስማት ማለት ይሄ ነው። በቃ ይህ እጅግ በጣም ደስ የሚል ነው። ነገ ከነገ ወዲያ ማስተማሪያ ይሆናል ማለት ነው። ይህንን ከዚህ ጋር ተያይዞ እስቲ ጆሲን ታውቁታላችሁና እስቲ ስሙት። ነገሩ በህግ ያስጠይቃል።
ይሄን ቪዲዮ አይተን አንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። አያችኋ አለባበሱ ራሱ ምን አይነት ተጽዕኖ እንዳመጣ፣ ምን አይነት ነገር እንዳመጣ። እንግዲህ በትልቅ ሚዲያ ላይ ነው ሴት ብለው ሴት ነው እስቲ ከሴቶች አለባበስ ሲባል ጆሲን ስሙን ጠራው ማለት ወንድ ነው፣ ግን ምን አመጣበት? ሴት ነው የሚል ነገር ተጽዕኖ አመጣ ማለት ነው። እንዲህ አይነት ነገር ምን ተፈልጎ ነው? እሱ ሳይሆን እንዲህ አይነት የወር አበባ የእናቴን የእህቶቻችንን የወር አበባቸው ለማሳየት ነው ቀይ ልብስ የለበስኩት ብሏል። አሁን የወር አበባ እኮ ወራዊ ግዴታ ሴት በመሆኗ በተፈጥሮ ያገኘችው ግዴታ። አንድ ሴት ልጅ እኮ የወር አበባ ታያለች ማለት ዘር አላት፣ ልጅ ትወልዳለች፣ ፍሬ አላት ማለት ነው። ይሄ አሁን የሚያሳዝን ነገር ነው። እንጨት ተሸክማ አይደለም ወይ እናቱ እንጨት ተሸክማ ብታሳድገው ለፍታ ልብስ አጥባ ጀራ ጋግራ ቢሆን የዛን አይነት ነገር ይዞ መጥቶ እናቴ በእንዲህ አይነት ሁኔታ ነው ያሳደገች፣ እናቴ የወር አበባ እያየች ነው ያሳደገችኝ ብሎ አሁን የእሷን ተምሳሌት እንደው መካሪ ራሱ የሌላቸው እስኪመስል ድረስ እኮ ምን አለ አበሻ ልብስ ብትለብስ ሱፍን ብትለብስ በክብር። እንዲህ አይነት ተጽዕኖዎች ያመጣል፣ እንዲህ አይነት ተጽዕኖዎች ያመጣል። ስለዚህ ጥንቃቄ ልናደርግ ያስፈልጋል፣ ልንነቃ ያስፈልጋል። የምዕራቡ ዓለም የአውሮፓውያን የምንወስደው ጥሩ ነገራቸውን መውሰድ፣ ማይሆኑ ነገሮችን ግን ቆርጠን መጣል። ይህቺ አይደለችም ኢትዮጵያ። መዓት መቅሰፍት ያመጣል፣ ቁጣ ያመጣል ብለን መቁረጥ አለብን። መንግስት የጀመረውን ነገር በእውነት ሳናደንቅ አናልፍም። ከዚህ ጋር ተያይዞ እንግዲህ አሁን በሰሞኑ የተነሳው ይሄ ግብረ ሰዶም ነገር በደንብ ልባት ሊሰጠው፣ በደንብ ትኩረት ሊሰጠው ያስፈልጋል። እስቲ የጋዜጠኛውን ነገር አንዳንድ ነገሮች ግልጽ እንዲሆኑ በጋራ እነዚህ ቪዲዮዎች እንመልከት። ይሄ ቪዲዮ ከዛሬ 6 እና 7 ወር አካባቢ ይመስለኛል ተክለ ሃይማኖትን በጣም ያስተቸው ቪዲዮ ነበረ። ዛሬ ላይ ይሄ ነገር አይን አውጥቶ መጥቷል ማለት ነው። ምንድነው ቪዲዮ የሚለውን ነገር አብረን እንስማ ውስጥ ነው። እህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ እስቲ ያሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አንባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ እቤት ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? አዎ ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ ራስ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም የወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው፣ ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችው እና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች 2 ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው
እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁ? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ፣ ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ፣ ችግር የለም። ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው፣ ገብቼ ስመለከት ኮሜንቶች አይዞክ፣ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ፣ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባችሁታ የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት እንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረው ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች በሱ። እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር። እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድነ ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሂደ ተቀምጠ ነበር። ደጇ ላይ ሂደ ተጠምቀሃል። ታድን ግን አትፈልገውም። ስላልፈለግከው ነው። ዳግም ባይዘዊ ይሄ ቪዲዮ ትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ። እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማለት ነው። እና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ማናችንም ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነው እኮ አንድ ነን ጋይስ፣ እኛም ያወራነው አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ስለዚህም እግዚአብሔር ይቅር ይበለን፣ ልቦናን ይመልስልህ። አንተ መቀጣት ካለብህ በህግ መቀጣት አለብህ። የስ መቀጣት ካለብህ በህግ መቀጣት አለብህ። አንድ ጋዜጠኛ ስብዕናው ማንነቱም ይሄን ነገር እንትን አይለውም፣ አይደግፈውም ማንም ሰው። ምክንያቱም ጋዜጠኛ ማለት ለብዙዎቹ አርያና ብዙዎቹ ያንተን ስብዕናና ያንተን አርያ ይዘው የሚወጡ ወጣቶች አሉ። ስለዚህ በዛ ውስጥ በአንተ ውስጥ የሚመጡ ወጣቶችን የወጣቱ ወንዶች ህይወትን ታበላሻለህ ማለት ነው። አዎ ከዚህ ነው የሚጀምረው። የዛኔ ያ የእግረኛው ሚዲያ ሲናገር አለመናገራችን፣ እሱን መስደባችን፣ አቤት እግዚአብሔር፣ አቤት መድኃኒዓለም፣ አቤት 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 መድኃኒዓለም፣ አቤት አቤት የወለዳችሁ ጉዳችሁን። አረ እግዚአብሔር ያደራል።
እንደው አስቀድመኝ ፍሬዘር ፍቃዱ ይባላል የዩቲዩብ ቻናሉ ጋይስ ይለቀቀው ልጅ ተራው በጣም ነው የሚሰቀጥጠው በጣም ማለት ነው እውነት ጋይስ እግዚአብሔር ምስክሬ ነው እንደቀልድ ማለት አንድ ጋዜጠኛስ የኢትዮጵያ ህዝብ የሚያውቀው ጋዜጠኛ ቂጥ ፈልጎ አዳማ ድረስ ሄደ ይሄ ሰውዬ እኮ እንትን ነው ያ ነገር ነው ተብሎ ሲባል ምን ያለስፈራል ጋይስ እንዴ አስባችሁታል ጋይስ ስምና ዝና ያለው ሰው እኮ ነው በዙሪያው ስንት ሰዎች ሊኖሩ እንደሚችሉ ታስባችኋል ገብቷችኋል በእውነት ነው የምላችሁ እግዚአብሔር ምስክሬ ነው የተመለከታችሁትን ይመስላል በእውነት ተክለ ሃይማኖት አዳነ እግረኛው ሚዲያ የቤተክርስቲያን አገልጋይ ሰውን ሊቀርታ ሊለው ከወራት በፊት ይህንን ነገር አቅርቦ የቤት እመቤት ነኝ ቆንጆ ነኝ የሚሉ ነገሮችን አንስታልና ይሄ እንዴት ነው ብሎ ጥያቄዎች ሲያቀርብ በርካታ ህዝብ በጣም ሲተቸው ነው በጣም ማለት ነው ባይዘዌ ማመን ያለብን እውነት ትቀጥናለች እንጂ አትበጥስ ተደብቃ ማትቀር የምትወጣበት ጊዜ ማለት ነው እንግዲህ ይሄ ልጅ በአዳማ ነው ይሄ ሁሉ የደረሰው በአዳማ እንግዲህ ከአንዱ ጋር ተቀጣጥሮ ሲሄድ ነው ደብድበውት አጋልጠው ከዛ በኋላ የተጻጻፉትን ምን ያሉትን ያወሩትን በሙሉ ነገሮች ያወጡበት ማለት ነውና ይሄ እጅግ በጣም አሳዛኝ ጽያፍ ነገር ነው እንግዲህ ምን አይነት ልክፍት የት እንደተለከፈ ራሱ ልክፍት እኮ ነው ሱስ ሰይጣን እኮ ነው መንፈስ እኮ ነው ይሄ ሰው ወዶ እዚህ ውስጥ ይገባል መሰላችሁ እንጃ ምን ነው ስንት የሚያማምሩ ሴቶች እያሉ አንዷን ሚስት አድርጎ መኖር ሲቻል እንዲህ አይነት እግዚአብሔር ያልፈቀደው ነገር እግዚአብሔር ምንም የሌለው በሽታ የሆነ ፍሬ የሌለበት ወንድ ከወንድ እኮ ግንኙነት ማይፈጥረው እኮ ስላልተፈቀደ ነው ዘር መተካት ይችላሉ ምን አይነት ነገር ውስጥ ነው እየተገባ ያለውና ጥንቃቄ ልናደርግ ባይዘው የኔ ትውልዱ ላይ ነው እንዴት አድርጎ በርካቶች እንዳሉ አስቡ ኢትዮጵያ ውስጥ ይሄንን ዓላማ ለማሳካት ብለው በገንዘብ የሚሰሩ አካላቶች ከውጭ ዓለም መተው እየተንቀሳቀሱ ያሉ አካላቶች እንዳሉ አትርሱ ውስጡን ማለት ነው እንዲህ አይነት ነውሮችን ለማስፋፋት ለምን ኢትዮጵያ ይሄን ግብረ ሰዶም አትቀበልም ተቃውማለች አውግዛለች አትፈልግም አልተከላከለችም ባህሏም ሴቷም አይደለም ግን ይሄንን ነገር ውስጡን እየሰሩ ያሉ አካላቶች እንዳሉ ማሰብ ያስፈልጋል በርካቶች እንደው ይሄ ሰው እየወጣ እንጂ በቤታቸው ራሱ ተለክፎ ይቀሩ ያሉ ሁሉ እስኪመስለኝ ነው እኔ ማሰብ ስለዚህ እግዚአብሔር እንዲህ አይነቱን ነገር ያርቅልን እንዲህ አይነት ነገሮች ደግሞ እንዲሁ በመንግስት ደግሞ በህግ አካላት በደንብ ተመርምረው ተጠንተው ሲረጋገጡ እርምጃዎች እነዚህ እርምጃዎች አስተማሪ ሆኖ እርምጃዎች ለምን ነገ የሚመጣው ትውልድ እዚህ ውስጥ አይገባም ማለት ነው ቅጣቱ አሳማኝ ከሆነ ቅጣቱ አስተማሪ ከሆነ እዚህ ውስጥ አይገባም ስለዚህ እንዲህ አይነት ነገሮችን በጋራ ልንቆጣጠር ያስፈልጋል ጸሎት ማድረግ አለበት እግዚአብሔር ይሄንን ማአት ይሄን መንፈስ ከኛ ላይ እንዲያርቅልን እግዚአብሔር ይታረቀን እሺ ወደ በጋሻው እንለፍስቲ አንዴ ሁላችሁም ከመቀመጫችን ብድግ ብለን ለመጋቢ አዲስ በጋሻው ደሳለኝ እናጨበጭባለን የሚሰገድለት አንዳል የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ እኔ የፎረሽኩበት ጫውታ እኔ ነጥብ የጣልኩበት ጫውታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱ የሚሆን አይሁን ሲወጣ ግን መልስ ይናበባል እኮ ከዛ ከሳተ ተበላው ይላል እሱ የተበላበትን ሄደ አስምረ ለመበላት ነው እንዴ አንተ የምትንደረደረው አይሆንም የአክብሮት አለ የጸጋ አለ የአምላክ አለ እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ በእርግጥ የሚል እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስለው በኢየሱስ ላይ ለመደባለቅ በኢየሱስ ላይ ሌላ ነገር ርካሽ ተወዳጅነት ለማትረፍ ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት
የምታደርገው ተራ ጫወታ ጊዜ አልፎበታል። ጊዜ ያለፈበት ነገር ነው። እግዚአብሔር አምላክ ቢሆን እሱን ተከተሉ። በዓል አምላክ ቢሆን ደግሞ እሱን ተከተሉ። የመለየት ዘመን የመለየት ዘመን ነው። ይለያል ዘንድሮ ብለዋል። እንግዲህ ጆሮ ያለው ይስማ ነው። እኔ ሰምቻለሁ፣ እናንተም በደንብ ስሙልኝ። አመሰግናለሁ። እንግዲህ በጋሻው በየጊዜው ከዚህ ቤተክርስቲያን ላይ አይወርድ ምን እንደሆነ አላውቅም። ሌሎችም ናቸው እንጂ በተለይ ከኦርቶዶክስ ቤተ እምነት የወጡ የፕሮቴስታንት የሆኑ አካላቶች ከኢትዮጵያ ኦርቶዶክስ ላይ አይወርዱ። በቃ አሁን ደግሞ መጡና እንግዲህ እኛ የጸጋ ስግደት ለቅዱሳን ለእመቤታችን እንሰግዳለን፣ ለክርስቶስ የአምልኮ ስግደት እንሰግዳለን። የጸጋ ስግደት የምን ስግደት እያልክ አትጃጃልብኝ። እኛ እንጃጃል፣ ለምን አትተውንም? በቃ እየተጃጃልን ነው። አምነንበታል። የጸጋ ስግደት ስንሰግድ ለእነዚህ አካላት የምናገኘው ጥቅም አለ፣ እናከብራቸዋለን። ክርስቶስ ራሱ ያከበራቸው ስለሆነ እሱ አክብሮ ነው ያለን ስለሆነ ማለት እንኳን ድንግል ማርያምን እንኳን ቅዱሳንን እንኳን መላእክትን ሰውን በምድር እናከብርና እንሰግድለት የለን? ያ አመለክ ነው ማለት ነው? ዝቅ እንልለት የለን? ለአክብሮት ለሰላምታ አመለክ ነው ማለት ነው? አይደለም። ስለዚህ ተውልን፣ ለኛ በቃ እኛ እንጃጃል። ቸር ያገናኝ።